ተብሎ የሄርሜላን ስም ለማጥፋት ማለት ነው ቤተሰብ ኦዲየንስ አሁን ሁሉም ሄርሜላ እያለ ስለሆነ ሩታን እየተዋስ ስለሆነ ሆን ተብሎ የተደረገ ሴራ እንጂ በጭራሽ አብርሽ በጣም በጥሩ ሁኔታ ላይ ነው የሚገኘው ዛሬ እንደውም ዘዋይ ላይ የኔ ቤተሰብ አይተውታል ማለት ነው አብርሽ በጣም ደህና ነው ከሄርሜላ ጋር ማምሻ ግን ሀገር ቀይረዋል ሄርሜላና አብርሽ መቼም አታገኟቸው ሄርሜላ ግን ትችላለች የእውነት ምንም ነገር ማምጣት ስላልቻሉ ሄርሜላ እንግዲህ በስልክ እየተለማመጧት ይገኛል ማለት ነው ሄርቡ ጀግና ትችያል የሩታ ቤቢ እንግዲህ አልተገኘም እውነት ለምናገር መዝናኛ አሁን እንግዲህ መዝናኛ ነው ያለው እስኪ አብረን እንፈልገዋለን ወይኔ ወይ አብርሽ አይፍሬም ነኝ እንዴ ነው ሰላም ነው እንደዚህ እኛ ቆጣ እየተጨነቀን ነው እዚህ ዝም አልክ እኮ ስልክ አይሰራም የት ነው ያለው የት ነው ያለው ጤና እንዴት ነው እዚህ እኮ ሳትነግረን ነው የሄድከው እንዴ ልጅህን ጥለህ ሚስትህን ጥለህ እኮ ነው የሄድከው አይደል እንዴ ኤፍሬም እና ነው ዘደኝ የት ነው ታገተ አብርሽ ታገተ አብርሽ እንግዲህ ቤቢ ማለት ነው የሩታ ቤቢ የመጀመሪያዋ ቤቢዋ ማለት ነው እንግዲህ ጠፍቶባችኋል አይደል እንግዲህ ነገራችሁ እኮ ያለበት ቦታ ነገራችሁ የት ነው ያለኸው ሲባል መዝናኛ ነው ያለሁት አለ ምንድነው በቃ ደህና ነው ወይ ምናምን ሲለው ናና ወሰደኝ ኤፍሬም ሲለው የት ነው ማለት ነው ምን ተጠላፋችሁ አሁን አብርሽ ምንም የሆነ ነገር የለም ምቾቱ በቃ ምቾቱ ማለት ነው ምቾት ሲበዛበት በቃ እንትን አለው በቃ ገባችኋል ምቾት በዛበት እንክብካቤ በዛበት ጥሬ ስጋ በዛበት ወሰደችዋ ቤተሰብ ወጋ ወሰደችው ደና አድርጋ በቃ እየተንከባከበችው ነው እና ደግሞ ማለት ነው ባይዘ የመተት ነገር ባንዴ አይለቅም አሁን ከሄርሜላ ጋር ስለተገናኘ ባንዴ አይለቅም ሄርሜላ ከዚህ በኋላ ጸበልም ተወስደዋለች መጀመሪያ አምሮ ሪላክስ እንዲያደርግ መዝናኛ ምናምን ይዛው እንደሄደች ነው ራሱም ተናገረ መዝናኛ ነው ይዛኝ ሄደችው ከሄርሜላ ጋር ነኝ ደና ነኝ ብሎ አለ ማለት ነው እና ደግሞ አሁን ሌላ ቀን መተ ውሰደኝ አለ ማለት ነውና ምንድነው ሄርሜላ ሆነን ለምናገር ሁላችሁም ታውቃላችሁ ሲጀምር ሄርሜላ ለአብርሽ ክፉ አይደለችም ማለት ነው ማን ለአብርሽ ክፉ እንደሆነ ማን ጢባጢቤ እንደተጫወተበት ጠንቅቀን እናውቃለን ማለት ነው ምንድነው ሌላ ድራማ ለመፍጠር ሜሪ ደግሞ ከወንድም ከእህትም በላይ እንትን ብለሽ ማለት ይሄ ከወንድም እህቱን በላይ አሰብሽለት አብርሽ እኮ ወንድሙ ዴቫ እህቱ ቡዜ አብራው ናት ሁላቸውም ሄደው አይተውታል ምንድነው ይናል በቃ የሆነ በቃ እንደተገረዘ ሰው ህፃን ልጅ እንደሆነ ሰው እንዲህ በቃ የት ነው አረባክሽ እውነት አሰብሽለት እውነትሽና አብርሽማ በቆሙ የሞተው ሩታ ጋር ሆኖ ነው የዛኔ የት ነበርሽ ባክሽ አሁን ሩታ ልካሽ ምናምን ያለበትን ለሜሪ ሪስፔክት ስላላት ሄርሞ ማለት ነው ለሜሪ ሪስፔክት አላት እንግዲህ በስነ ስርዓት ነው አናግራ ቀጥታ ከአብርሃም ጋር ያገናኘቻት እሷ እንደዚህ ኤፍሬምን ይዛ ምናምን እንደመጣች እንትን አላለች ማልገመተችም ዳኒ ሮያል ደወለላት አነሳች ሜሪ ናት አናግሪያት አላት አናገረች ከዛ እሷ ሌላ ወከባ የት ነው አንቺ አትኑሪ ምን ትመስላለች ምን አረብናትሽ እንደድሜሽ ሁኚ አረ ተይ በዚህ በትልቁ ቄጥሽ ነው እንደምታስቢው አምሮ የለሽም እንዴ ሯ ምንድነው አብርሽ እኮ የት እንደሆነ የት እንዳማረበት የት ምቾት እንዳገኘ ሁላችንም ጠንቅቀን እናውቃለን እኮ አንቺ በደንብ ታውቂያለሽ ታላንት ወዳ እኮ ከሳ ጠቆረ በቃ እንትን አለ በቃ የሆነ ኮንፊደንሱ ወረደ እያልሽ እየነገርሽን ነበረ አሁን ምንድነው ሄርሜላ ጋር ነው ሲባል ከልጅ እናት ጋር ወይኔ ጉዴ ግን ሰው ለምንድን ነው የሚያስመስለው አረብ ኢየሱስም ለምንድን ነው የምታስመስሉት ቆይ ማለት እውነት ብትናገሩ ማን እንትን ይላችኋል ስለ እውነት ተናገሩ የምን
ሰሞኑ በጣም እንትን አለ፣ በጣም ተቀያይሯል። እኔ አብርሽ በዛ ቪዲዮ 4 እና 3 አይነት ሰው ነው ይሆንሽብን። መጨረሻ ግን ምን አልሽ? አብርሽ በጣም ነው የተቀየረው፣ በጣም ከስቷል፣ በጣም በቃ ኮንፊደንሱ የለም፣ የድሮ አብርሽ የለም እያልሽ ነበር። አሁን ደግሞ ልክ ሄርሜላ እንደጎዳቸው አይነት ሆነሽ የት ነህ አንተ ግን ደህና ነህ? ሂጂ ፈልጊው፣ መዝናኛ ሄደሽ ፈልጊው። አዎ አብርሽ በጥሩ ሁኔታ ላይ ነው ያለው። አብርሽ እንክብካቤ በዝቶበት ነው። እናም ደግሞ ልጁም ናፍቆት ይሆናል። ሲቀጥል ደግሞ ማለት ነው መተቱም ጠርቶት ይሆናል። መተት ደግሞ ባንዴ አይለቅም እኮ ማርያም። ምን ሆነሽ ነው? ሩታ ደግማ ሄዳ አስጠርታው ይሆናል፣ እንዲመለስ እያደረገች ይሆናል። እንግዲህ ሄርሜላ ጋር ሄዶ ማንም ሰው በሚያውቀው ማለት ነው ሄርሜላ ጋር ሄርሜላ ጋር ምቾት እንደሚሰጠው ነው እኛ የምናውቀው። ምክንያቱም አይተናል ሄርሜላ ጋር ምን ያህል ለውጥ እንዳገኘ። ሲጀምር ገና ማለት ነው ገና ሲያያት ነው በቃ ፍክት ያለው። እና ቤተሰብ ተረጋጉ። በዚህ አጋጣሚ ለሁላችሁም መልእክት ያለኝ አብርሽ ሄርሜላ ጋር ነው፣ በጣም በጥሩ ሁኔታ ላይ ነው የሚገኙት። ዛሬ እንግዲህ ዝዋይ ሄደው አሳልፈዋል። አሁን ከመሸ ግን አካባቢ ቀይረዋል፣ ከዝዋይ ወጥተዋል ማለት ነው። ሁላችሁም አትጨናነቁ። አብርሽ በጣም በደህና ሁኔታ ላይ ነው ያለው። ሁላችሁም የምታውቁት ነው እኮ ሄርሜላ እኮ አብርሽን ልትጎዳ አይደለም የመጣችው። ሄርሜላ ማለት የአብርሽ አፍቃሪ፣ ወዳጁ፣ አክባሪው፣ ክብር የሰጠችው፣ ሲጠፈጠፍ ተጠፍጥፎ መሬት ላይ ተጥሎ እሷ ያነሳችው፣ ክብር የናፈቀውን ክብር እያጠገበችው ሴት ናት። ስለዚህ አብርሽ ሄርሜላ ጋር ሆኖ ምንም ነገር አይሆንም። እነሱ ዝም ብለው የኦዲየንስን እንትን ለመሳብ ማለት ነው። አሁን ሁሉም ኦዲየንስ ሄርሜላ ጋር ስለሄደ ሁሉም ኦዲየንስ ሄርሜላን እየደገፈ ስለሆነ የሄርሜላን እንትን ይሄ ምንድን ነው የሄርሜላን ስም ለማጥፋት እሱም ናና ውሰደኝ። ይሄን እኮ ብዙ ነገር ብሎታል። በቃ ሉል ናፍቆኛል ብዙ ነገር ብሎታል። ግን ኤዲት ተደርጎ ነው። ገባችኋ? ሉል ናፍቆት ይሆናል የሆነ ነገር ብቻ። አብርሽ በጣም በደህና ሁኔታ ላይ ነው ያለው። ዛሬ እንደውም ዝዋይ ላይ የሆነ ሰው ፎቶ ልኮልኛል ከሄርሜላ ቤተሰቦች ጋር ሆኖ፣ ግን ደግሞ ከመሸ አካባቢ እንደቀየሩ ከዝዋይ እንደወጡ ነው እየተነገረኝ ማለት ነው። በጣም ደህና ነው አብርሽ ማለት ነው። በጣም ደህና ነው። ምንም አትጨነቁ። ሌላው ደግሞ ጸበል ለምንድን ነው ማትወስዱት ላላችሁት ማለት ነው፣ አንደኛ ይኸውላችሁ እንደዚህ አይነት ነገር ያለበት ሰው በአንዴ ጸበል እሺ ብሎ አይሄድም። መጀመሪያ ማረሳሳት አለባት፣ አእምሮ ሪላክስ እንዲያደርግ። ገባችሁ አይደለ? አሁን ለምሳሌ በአንዴ ጸበል ይዘነው እንሂድ ብትል እሱ ላይስማማ ይችላል። ለምን? በቃ ችግር አለ ውስጥ ላይ የተደረገበት ነገር። ስለዚህ አረሳስተው ልክ እንደዚህ መዝናኛ እየወሰደች የሆነ ቦታ እየወሰደች ቀስ እያደረገች ወደ ጸበል ትወስደዋለች ማለት ነው። ስለዚህ በጣም ደህና ነው። እኔ ዛሬ አብርሽን የኔ ፋሚሊ የኔ ቤተሰብ አግኝቶታል ዝዋይ ላይ ማለት ነው። እና አብርሽ በጣም በጥሩ ሁኔታ ላይ ነው ያለው። ምንም ነገር አትጨናነቁ። ይሄ የተደረገው የኦዲየንስን ትኩረት ለመውሰድ ነው። ገባችሁ አይደለ? አብርሽ ብዙ ነገር ነው በዚህ ስልክ ላይ ያወራው፣ ግን ኤዲት ተደርጎ ናና ወሰደኝ ደህና ነኝ ምናምን የሚለውን ብቻ ነው ያስገቡት ማለት ነው። ዳኒ ደግሞ ያውቃል አብርሽ የት እንዳለ በደንብ ያውቃል ዳኒ ማለት ነው። ዳኒ በጥሩ ሁኔታ ላይ አብርሽ እንዳለ በደንብ ስለሚያውቅ ለዛም ነው ዳኒም ዝም ያለው ማለት ነው። ምክንያቱም ሰሞኑ አብርሽ እንዲጎዳ አልፈልግም እያለ ነበር። ገባችሁ አይደለ? ስለዚህ ዳኒ በደንብ ስለሚያውቅ ነው ሄርሜላ እንደማትጎደው ስለሚያውቅ ከዳኒም ጋር ተነጋግረው ነው ሁሉንም ነገር ጨርሰው ሁሉንም ነገር አመቻችተው ይዛው እየጠፋችሁ ማለት ነው። ስለዚህ ምንም እንዳታስቡ። ቪዲዮም ደግሞ ተሰርቶልናል። ሄርሜላና ከአብርሽ ጋር ሆኖ ቪዲዮ ተሰርቶልናል። እሱ ቪዲዮ ነገ ይለቀቃል ግሬስ ፋሚሊ ላይ ማለት ነው። እና ምንም አትጨናነቁ የኦዲየንስን ትኩረት ለመውሰድ። አሁን ኦዲየንስ ሄርሜላ እያለ ስለሆነ ወደ ሩታ እንዲገለበጥ እንዲያዝንላት ምናምን የተደረገ ሴራ እንጂ አብርሽ ምንም ነገር አልሆነም። እናንተ ደግሞ ምስክር ናችሁ። 1 ዓመት በሙሉ ሄርሜላ ስትንከባከበው አይተናል። 1 ዓመት በሙሉ ሄርሜላ ስለሱ ሲጨንቃት አይተናል። ስለሱ ህመም፣ ስለሱ ድካም፣ ማንን ስፍስፍ እንደሚልለት በደንብ ጠንቅቀን እናውቃለን ማለት ነው። ስለዚህ ሄርሜላ ደግሞ ምንም አልመከረችውም። ምን ሆነህ ነው ያለችው። ናና ወሰደኝ ሲለው
ምን ሆነህ ነው? ታውቃላችሁ ደግሞ ሄርሜላ ለአብርሽ በጣም ነው የምትጨነቀው። ለምቾቱ በጣም ትጨነቃለች፣ ለሁኔታው በጣም ትጨነቃለች። እና ናና ውሰደኝ ሲል ብዙ ጊዜም ትለዋለች እኮ ምግብ ራሱ ብላ ስትለው በቃኝ ካላት ምን ነው አልተመቸህም? ምን ነው ቤት ራሱ ደርስ ስትለው አይ ሲላት አይ ምን ነው አልተመቸህም? ምን ነው እንደዚህ ያለ ተጠይቀዋለች። እንደዛ ነው የጠየቀችው። ናና ወሰደኝ ሲለው ምን ነው ለምንድን ነው እንደዛ ያልከው ብላ አለችው ማለት ነው። እዚች ጋር ባንዴ ሁሉንም ነገር በቃ ሄርሜላ ጋር ስለሄደ ብቻ ተፈወሰ፣ ይሄንን እንዳትጠብቁ። በጣም ብዙ ቻሌንጅ አለ። አብርሽ ጸበል ይገባል፣ ብዙ ነገር ይገለጥለታል፣ ብዙ ነገር ያያል፣ ከዛ ወደ ራሱ ይመለሳል። ስለዚህ ሁላችሁም ተረጋጉ። አብርሽ ምንም ነገር አልሆነም። አብርሽ በጣም በጥሩ ሁኔታ ላይ ነው ያለው። እኔ ፕሮሚስ ገባላችኋለሁ፣ አመጣለሁ የሱን ቪዲዮ ማለት ነው። ሄርሜላና አብርሽ ደህና እንደሆኑ የሚያሳይ ቪዲዮ በደንብ አመጣላችኋለሁ። እና ምንም ነገር ይሄ የሄርሜላን ስም ለማጥፋት ሆን ተብሎ የተደረገ ሴራ ነው ማለት ነው። እና ሜሪና እንትና ደግሞ ምንም እንትን አትበሉ። የሆነ በቃ በጣም ይሄ ለአብርሽ አዛኝና እንትን አያጫውታችሁ ማለት ነው። ፌክ፣ ሁላችሁም ፌክ ናችሁ ማለት ነው። ገባችሁ አይደል? አብርሽ በጣም በጥሩ ሁኔታ ላይ ነው ያለው። እንግዲህ ሄዳችሁ ደሙዬን ማለት ሩታዬን ሄዳችሁ አይዞሽ ቤቢሽ ይመጣል፣ ሲመጣ ደግሞ ብዙ ነገር ያመጣልሻል፣ ብዙ መድፎች ማለት ብዙ ቦምቦችን ይዞ ነው የሚመጣው፣ ለመፈንዳት ደግሞ ለመፈንዳትም ተዘጋጂ ብላችሁ ሄዳችሁ ሜሪም ሆነ ኤፍሬምም ሆነ ሁላችሁም ማለት ነው ሄዳችሁ ከሩታ ጎን ቆሙ። አብርሽ በጣም በጥሩ ሁኔታ ላይ ነው ያለው። እሺ ገባችሁ?